አንተም ያላችሁት ይሄንን What's good everybody? Welcome to Smart English with M once again. So የጀመርነው ሲሪዝ እንዳለ ታውቃላችሁ። የማታውቁ ከሆነ እንግሊዘኛን በ30 ቀናት የሚል ሲሪዝ ጀምረናል። So ዛሬ ብቻዬን አይደለሁም with Khalid ሰላም ብላችሁ እስኪ እሺ ሃይ ያላችሁ ነው እናንተም ሃይ በሉት። alright so ዛሬ ማሳየት ስለምን መሰለ ስለ verb to do ይሆናል። so የሆነ ፓርት ላይ ተወከሆነ basics english ብለን verb to be verb to have እና verb to do or action verb ብለን ነበር። so verb to be እና verb to have አይተናል ባለፈው ቪዲዮዎቻችን። ዛሬ የምናየው ስለምንድነው ስለ verb to do ነው። verb to do ማለት ድርጊትን አመልካች ግስ ማለት ነው አይደል? which means ስለ ድርጊት የምናወራ ከሆነ ምን እንጠቀማለን? verb to do እንጠቀማለን። or ምን ይባላል? action verb ይባላል። ስለዚህ action ማለት ምንድነው? ድርጊት ማለት ነው አይደል? which expresses ምን ኤክስፕረስ የሚያደርገው ፊዚካል የሆነ አክቲቪቲ rather than what situation አይደል? ከሁኔታዎች ይልቅ ድርጊት ላይ ትኩረት የሚያደርግ ከሆነ ምን እንለዋለን? action verb or verb to do እንለዋለን ማለት ነው። nice so action verb ፎከስ የሚያደርገው ፊዚካል አክቲቪቲ ላይ ነው ካልን አሁንም እንደተለመደው ጊዜ በስንት ይከፈላሉ? በሶስት አይደለ? ምን ብለናቸዋል? የሐላፊ ጊዜ፣ የአሁን ጊዜና የወደፊት ጊዜ ብለናል አይደለ? which means past, present እና future ብለናል። ስለዚህ ዛሬ የምንጀምረው መጀመሪያ ከምንድነው? ከፕሬዘንት እንጀምራለን። which means አሁን ላይ ስለምናከናውናቸው ድርጊቶች ማለት ነው። right ቤዝ ናቸው። እነዚህን ካላወቅን እንግሊዘኛ ለመናገር like I am asked, you are asked, you are go የሚባል እንግሊዘኛ እናገራለን። እነዚህ ያለ እንግሊዘኛ ደግሞ አለ እንዴ? የለም ማለት ነው። ስለዚህ ፕሬዘንት ላይ ስለ ፕሬዘንት ስናወራ ምንድነው? the action takes place መቼ ማለት ነው? አሁን ማለት ድርጊቱ መቼ የሚከናወን ነው? አሁን ላይ የሚከናወን ድርጊት ከሆነ ምን ብለን እንጠራዋለን? ፕሬዘንት ነው ማለት ነው። ናይስ so አሁን ፕሮናውኖች አሉ ወይም እነዚህ ሰብጀክቲቭ ፕሮናውን የምንላቸው አሉ አይደለ? እነዚህ ባለቤት ወይ ላይክ ባለቤት ተውላጠ ስም የምንላቸው አሉ። እነማን ናቸው እነሱ? ባለፈው ቪዲዮአችን ላይ አይተናል። I, you, we, they, he, she, it እንላቸዋለን አይደለ? ስለዚህ አሁን እነሱ ላይ ነው ትኩረት የምናደርገው ማለት ነው። listen አሁን I, you, we እና they ፕላስ ምን ይወስዳሉ መሰለክ? verb one ይወስዳሉ። verb one ማለት ምንድነው? ሜን verb ማለት ነው። ቤዝ verb የሩት verb የምንለው አይደለ? ዋና ግስ የምንለው ነው። እነማን ናቸው መሰለ? እነዚህ go, come, learn, invite, asleep, wait, etc. እነዚህ በሙሉ ምን ይባላሉ? ሜን verb ይባላሉ። ዋና ግስ ናቸው ማለት ነው። ስለዚህ የምጠቀመው እነማን ነው? እነዚህን ይሆናል ማለት ነው። there are a lot of main verbs አይደለ? ብዙ main verbs አሉ። እነሱን just practice በማድረግ ታውቃቸዋለህ። ፕላስ ምን አለን? ኦብጀክት አለን አይደለ? ስለሚወራለት ነገር መግባት መቻል አለበት። ስለዚህ I ብለህ verb one plus object ነው። you ብለህ verb one plus object ነው። we ብለህ verb one plus object ነው የምንጠቀመው ማለት ነው። አሁን እንዴት ነው verb one ያስገባ እና ሌሎቹ third person singular ያልናቸው ጥያቄ ሊነሳብህ ይችላል አይደለ? let me show you ለምሳሌ አሁን ያልክ በጊዜ ተኛለሁ በለኝ እስኪ። መተኛት ምንድነው? sleep ነው። ስለዚህ ባጭሩ እኮ ኦብጀክት ባንጠቀም I sleep ካልከኝ ምን አደርጋለሁ እያልክ ነው? እተኛለሁ ነው። you know right when do you sleep መች ነው የምተኛው? I sleep at ብለኝ ከፈለክ ሰዓቱ መናገር ትችላለህ። 2 ሰዓት ነው የምተኛው በለኝ። I sleep 2 o'clock ግን ከ2 o'clock በፊት የምትገባ ፕሪፖዚሽን አለችን። ለሰዓት የምንጠቀመው ማንን መሰለ? ወደፊት ቪዲዮ ላይ እናያለን። አሳውስካቸው at, in, on የሚባሉ ፕሪፖዚሽኖች አሉ አይደለ? ለሰዓት ማን እንጠቀማለን? at እንጠቀማለን። ስለዚህ I sleep at 2 or I sleep at 2 o'clock o'clock ባትለውም I sleep at 2 ማለት ትችላለህ። ከፈለክ PM እና AM የሚባሉ ህጎች አሉ። እነሱን ወደፊት እናያቸዋለን ፕሪፖዚሽን ላይ ማለት ነው። እሺ so I sleep ባጭሩ ማለት ትችላለህ ብያለሁ። I sleep እሺ በጊዜ ተኛለሁ በለኝ። በጊዜ ነው የምተኛው። I sleep ጊዜ ምንድነው? I sleep early you know I sleep early ማለት በጊዜ ነው የምተኛው ነው። እሺ በጊዜ ነው የምተኛው ነው አልከኝ አይደለ? በጠዋት ነው የምነሳው ካልከኝስ?
እሺ ኢቭን እዚሁ ላይ I sleep early ማለት በጊዜ ነው የምተኛው ካልከኝ አምሽቼ ነው የምተኛው ከሆነስ ማርፈድ ምንድነው? ወይ ማምሸት መዘግየት ሌት። ስለዚህ I sleep ምን ምንድነው አይቀደም late I sleep late ተራስቋል ነገር I sleep late እስኪ በላት I sleep late በጣም አሪፍ I sleep late ነው አልከኝ። በጧት እነሳለሁ በለኝ። በጧት ነው የምነሳው። መነሳት ምንድነው? ከእንቅልፍ wake up or get up ማለት ትችላለህ። እሺ የነዚህ ልዩነት የሆነ ቪዲዮ ላይ ሰርቼ ነበር። wake up እና get up right get up ማለት ምን ማለት ይመስላል? wake up እና get up ተነስ። እሺ wake upስ ሄድ። እሺ wake up ስንል ሞስትሊ ምን እያልን ነው? አይናችን ምን ስናደርግ እዛው በሄዳችን ላይ ሆነን እንነቃለን አይደለ? ብዙ ጊዜ እኮ ከእንቅልፋችን ስንነቃ ላይክ አይናችንን ገልጠን ቶሎ ብድግ ብለን ነው ካልጋችን ላይ የምንነቃው አይደለም አይደለ? እንነቃና ትንሽ ምናምን የሆነች ነገር አድርገን ምናምን ነገር ነው ከአልጋችን ላይ የምንነቃው right so wake up እና get up anyway መነሳት የሚለውን ነገር ይዝላል። እሺ ስለዚህ ምንድነው የምትለኝ? I get up በጧት ነው የምነሳው። I get up ቅድም እኮ በጊዜ ነው የምተኛው ብለህ ነበር አይደለ? ስለዚህ በጊዜ የምትለው አሁን ውሰድልኝ። I get up እናንተ ሞክሯት። I get up what I get up ይቻት እኮ እዚህ look here it is I get up early በላስኪ I get up early I get up early get up I get up early በቃ I get up early ሚስ በጧት ነው የምነሳው እያልከኝ ነው። አፍጄ ነው የምነሳው ከሆነስ ሞክራት። you got this I get up late በቃ አለቀ እኮ ነገሩ ጨረስከው። I get up late I get up late አፍጄ ነው የምነሳው። I get up early በጧት ነው የምነሳው። I sleep early በጊዜ ነው የምተኛው። I sleep late አምሽቼ ነው የምተኛው። አለቀ ነገሩ ማለት ነው። አሪፍ ነገር ይዛል ብዬ አስባለሁ። alright ስለዚህ አሁን አይ ያልክ የምትጠቀመው አንተ verb 1 ነው። sleep ምንድን ነች? verb 1 ነች አይደል? ስለዚህ I sleep you ከሆነ ለምሳሌ በዩ አንድ ሌላ አረፍተ ነገር ልንገር። you what you speak what kind of language you speak? ታማኞች ሌላ የምትናገረው ቋንቋ አለ? እንግሊዝኛ right he's trying to speak English ስለዚህ you speak English ካልኩኝ ምን እያልኩ ነው? እንግሊዝኛ ትናገራለህ ማለት ነው አይደል? ስለዚህ አሁን ከዩ በኋላ የመጣው ምንድነው? verb 1 ነው ማለት ነው። እንዳትረሳብኝ speak ምንድነች? verb 1 እንዳለ ነው አይደል? እንደወረደ ማለት ነው። እሺ you speak we ከሆነስ we ማለት እኛ ማለት ነው አይደል? we what we work in የሆነ ቦታ ሊሆን ይችላል። we work in ባንክ ሊሆን ይችላል። we work in የሆነ ቦታ። አሁን ሐሳባችን ምንድነች? work ምንድነች? verb 1 መሆኗን እንድታውቅልኝ ነው። they come on time ካልኩ ምን እያልኩ ነው? they come on time they እነሱ ማለት ነው። come መምጣት ነው። on time ማለት በሰዓት ይመጣል። in time ከሆነስ ከሰዓቱ ቀደም ብለው ሲመጡ ማለት። ለምሳሌ አንተ we get an appointment at ስንት ሰዓት ላይ? 2 ሰዓት ላይ appointment አለን ብለህ አስብ። ቀጠሮ አለ። alright አንተ ስንት ሰዓት መጣ? 1 ሰዓት ከ50 ከመጣ in time ነው የመጣው on time ነው? in time ነው የመጣው ማለት ነው። ሐሳብ ግልጽ ነው አይደል? ስለዚህ they come on time ካልኩኝ በሰዓቱ ነው የሚመጡት እንደማለት ነው። ስለዚህ ከዚህ በኋላ ምንድነው የተጠቀምነው? come የሚባል verb 1 ነው የተጠቀምነው ማለት ነው አይደል? ስለዚህ ለአዩ with they የምንጠቀመው ማን ነው ማለት ነው? verb 1 እንጠቀማለን። main verb ዋና ግሱ ነው የምንጠቀመው ማለት ነው። አሁን እዚህ ጋር ግን ባደወይ ሁለትና ከዚያ በላይ የሆኑ ሰዎችንም መጨመር እንችላለን አንችልም? እንችላለን። ከበደ and አበበ respect
each other ካልኩ ምን እያልኩ ነው? አበበና ከበደ ምን ያደርጋሉ? እርስ በርስ ይከባበራሉ እያልኩ ነው አይደል? ስለዚህ አሁን ምን ሪስፔክት ነው አልኩ። ሪስፔክት ምንድነው? ማክበር። ማክበር ቨርብ ነው ቨርብ ኤስ ነው ቨርብ ነው ምንድነው? ሪስፔክት ቨርብ ነው። ስለዚህ ሁለትና ከዚያ በላይ ሰዎችን ከሆኑ የምንጠቀመው ምንድነው ማለት ነው? ቨርብ እንጠቀማለን። እሺ እንዳበሳ ግልጽ ነው? እሺ ሳይሆን ግልጽ ነው አይደለም? ግልጽ ነው? if you have any doubt or question ካላችሁ በኮሜንት ማሳወቅም እንዳትረሱ። አሁን ምን ይቀረን ይመስላል? አሁን are you then አየን አይደለ? ምን ቀረን? he she እና it ቀረን which is third person singulars የምንላቸው ማለት ነው። አሁን ግን ወደ third person singulars ከመሄዳችን በፊት ቅድም እሺ I eat ካልኩ ምን እያልኩ ነው? I eat ምንድነው? መብላት I eat ካልኩ ምንድነው? በላው ካልኩ ኦሬዲ ምን አድርገሃል? በልተሃል አይደለ? ፕሬዘንት አይደለም ማለት ነው። I eat ካልከኝ ምን እያልክ ነው? ልበላ ነው ማለት or እበላለሁ እያልክ ነው። right እጠጣለሁ በለኝ። I drink እቀመጣለሁ። I sit እጽፋለሁ። I write እሄዳለሁ። I work ችግር የለም በለው። I wake up ካልከኝ ከእንቅልፌ እነሳለሁ እያልከኝ ነው። right nice። ስለዚህ አይ ካልክ እንደዚህ አደርጋለሁ እያልከኝ ነው። what I mean ገብቶሃል አይደለ? እሺ ጥሩ። አሁን ኔጌቲቭ ማድረግ እንችላለን አንችልም? I eat ማለት እበላለሁ ነው ብለናል አይደለ? አልበላም ከሆነ ስለኛ ጥያቄ የሚሆነው አሁን I don't eat። ስለዚህ ኔጌቲቭ ስቴትመንት አለ ማለት ነው አይደለ? አድርጋለሁ ያልነውን አላደርግም ነው የምንለው። እሺ አውቃለሁ በለኝ። I know አላውቅም። I don't know አየው። እሄዳለሁ መሄድ ምንድነው? go አይደለ? እሄዳለሁ በለኝ። I go አልሄድም። I don't go ግልጽ ነው አይደለ? እሺ አስተምራለሁ በለኝ። I teach አላስተምርም። I don't teach ግልጽ ነው አይደለ? እሺ ስለዚህ አሁን ምን መሰለህ የምታደርገው ኔጌቲቭ ስታደርግልኝ I you we they then ምን አለን? don't አይደለ? እስካሁን የነገርከኝ ማለት ነው። don't ፕላስ ምን አለችን? ቨርቧ ፕላስ ምን አለችን? አስፈላጊ ከሆነ ማለት ነው። እሺ ካላስፈለገ ግድ መጠቀም የለብህም። ገብቶሃል አይደለ? I take a shower ካልኩኝ ሻወር ወስዳለሁ እያልኩ ነው። ኦብጀክት ያስፈልገኛል እንዴ? አስፈልገኝም አይደለ? ማቢ ግን I take a shower later ሊሆን ይችላል። I don't እንደዚህ አላደርግም ነው። እሺ በጊዜ አልተኛም በለኝ። I don't early sleep እናንተ ማብራችሁ ፕራክቲስ አድርጉ። ትራስት ሚ መሳሳት ፐርፌክት ያደርጋል። እሺ I don't ብለኛል እኮ I don't መተኛት ምንድነው? sleep በላት sleep I don't sleep። እሺ አተኛም አልከኝ። እሺ በጊዜ አተኛም ነው ብለኛል እኮ I don't sleep early ያት I don't sleep early አምሽቼ አተኛም በለኝ። አተኛም በለኝ መጀመሪያ I don't sleep ማምሸትን እናንተስ I don't sleep ምን ብለናል? እሺ ሌት አላልንም ቅድም? በለኛ በለኝ I don't sleep late አልበላም በለኝ። እንብላ አልኩ ሌት ስለ አልበላም በለኝ። I don't eat አልጠጣም። I don't drink አልሄድም። I don't go አልቀመጥም። I don't sleep I don't sit አልሮጥም። I don't run አላይም። ፊልም ነው ያልኩህ አላይም። I don't see ለፊልም I don't watch ንካው አልኩህ አልነካም በለኝ። I don't touch ሻወር ውሰድ አልኩህ አልወስድም በለኝ። I don't take shower አየሁ በቃ እኮ ነው አላደርግም እያልከኝ ነው ማለት ነው። መኪና የሰጠሁህና I gave you the key ድራይቭ አድርጋት አልኩህ። ኧረ እኔ ድራይቭ አላደርግም በለኝ። I don't drive come on I don't drive በላት። I don't drive
drive drive drive drive drive drive I don't drive I don't drive I don't drive I don't drive ድራት በሉ እናንተ እያላችሁ ከሆነ ሰው ምንድን ነው የምንለው? I don't drive ቀላል don't drive 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 drink drink ከኔ ጋር drink 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 dream drink dream dream drive drive draw 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 ይለኛል draw አላችሁ እናንተ anyway so it's okay all right it doesn't matter ምን ማለት drive ማለት እንችላለን እስኪ በላ drive 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 ጅ ጃላ ጀጁ ጂጃጂ ጂጆ ምናምን የምንላቸው ጆ ጅ ጂ drive drive ጅ ጂ drive drive ጅ ጂ drive 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 ዳንስ አረክብኝ ወይ ስለዚህ እንዳትረሳት ሲ ዲና ምን ሲመጡ መሰለ ዲና አር ሲመጡ ጅ የሚል ድምጽ አለው እሺ ላይ ድምጽ አለው ጅ የሚል ድምጽ አለው ስለዚህ ምን አልከኝ ማለት ነው ይሄው drive አልከኝ ይሄው ይቺ የነበረችው ምን አረግናትኛ drive አልናት ናይስ እሺ ዩ ላይ ነን አሁን አታደርግም ልትለኝ ነው እሺ አታደርግም ልትለኝ ነው በሰዓት አትመጣም በለኝ በሰዓቱ አትመጣም በለኝ okay you don't come late you don't come late ካልከኝ አርፍደህ አትመጣም ነው አይ ነው ዛሬ don't come late ግን ምንድነው የሚለው you don't come በሰዓቱ ብለን አይቀድም in late on late on እሺ on ሰዓት ምንድነው on time which ሰዓት ቆያል you don't come on time አገኘኝ አይደል you don't come on time አትጽፍም በለኝ you don't write ቡና አጠጣም በለኝ you don't drink coffee you don't drink coffee አይደል you don't drink coffee አተኛም በለኝ you don't sleep you don't sleep you don't sleep you don't sleep እሺ አሁን ምን ላይ ነን we ማለት ምንድነው እኛ አይደለ እኛ እንደዛ አናደርግም ስንል ነው ማለት ነው አናደርግም እሺ ምን አልኳችሁ let's have lunch አልኩ let's have a lunch ምን ማለት let's have a lunch ማለት ምሳ እንብላ ነው አንተ ብቻ አይደለም there is የሆነ ጓደኛ አለ ብላ አስብ አንበላም ልትለኝ ነው አንተ ሰው ብላ ትፈልጋል ግን አንቺ ምን ልትይ ነው አንበላም ምናምን ልትለኝ ነው we don't lunch ድምጽ አይሰማም we don't lunch we don't በርዊት ነው ታዲያ let's have ነው አልኩ እናንተ ሞክሩት we don't lunch ነው we don't have lunch okay no ways we don't eat lunch we don't have lunch is better አይደለም we don't eat ትችላለህ ችግር የለውም ግን more ማን መጠቀም አሪፍ ነው we don't have lunch we don't have lunch or we don't eat lunch ግልጽ ነው አይደል we don't lunch ካለው ማን አልተጠቀምንም ማለት ነው verb ይለንም ማለት ነው አይደል ስለዚህ we don't have lunch they ከሆነ እነሱ ማለት ነው አይደል they ከሆነ እነሱ ማለት ነው እሺ they አይጣሉ አረ እንዳይጣሉ አንተ ምናምን ሂድ አልኩ አረ እነሱ አይጣሉም በለኝ መጣላት ምንድነው አሰማችሁ ልንገረው እሺ ሰው ምንድነው የምለው we don't they come on they don't ገባልሽ አንተ ላይ እኮ ነው ፋይት ላይ ነው እኮ ምናምን ነገር ላይ ነን እሺ they don't እዛ ያለው ልጅ ትነግረኛለህ they don't fight ጎበዝ ተቀጣይ እሱ ይገባል ማለት they don't fight ምን ያደርጉ አይጣሉ ያልከኝ ነው ማለት እሺ አይከፍቱም በለኝ አይከፍቱም መክፈት ምንድነው ለበር open አይከፍቱም በለኝ እሺ they don't open አይዘጉትም they don't close
ግልጽ ነው አይደል? ስለዚህ በዚህ መንገደኛ በአይ ዩ ዊዝ ዘይ ይሄን የመሰለ አረፍተ ነገር አይተናል። ዱ ዩ ሃቭ ኤኒ ኩዌስችን አባውት ዲስ? ካለ ስለዚህ ያልገባ ነገር ፍሪሊ ማለት ሁሉም ይሄን ቪዲዮ የማየው ቤጊነር ነው፣ ጀማሪዎች ናቸው፣ እንዳንተው ናቸው። ስለዚህ ካለ እነሱ ሊጠይቁኝ ያሰቡ ጥያቄ ይኖራል ብዬ አስባለሁ። አንተ ያልገባን ነገር መጠየቅ ትችላለህ ማለት ነው። እኔ እስከማጠፋ ድረስ አንተ ጥያቄዎችን እናንተም አስቡ በኮሜንት ምናምን ለመጻፍ። Is that all clear? ግልጽ ነው? Yes. ግልጽ ነው? Yes. All right. እሺ አሁን ቅድም ምን ብለን ነበር? አዩ ዘይ በኔጌቲቭ በፖዚቲቭ አይተናል አይደል? አሁን ደግሞ በምን እናያለን መሰለ? እነዚህ he she it እነዚህ ምን የሚወስዱ ይመስላል? ዳስ ኦኬ ቨርብቱ እሱ ለኔጌቲቭ ሊሆንብን ነው። ትክክል ነህ። ግን ፕሬዘንት ላይ ፕሬዘንት አዩ ዘይ ቨርብ ዋን ከወሰዱ he she it ምን ይወስዳሉ? verb s ይወስዳሉ ማለት ነው። ፕላስ ምን አለን? verb s እነሱን ህግ ይወስዱናል። ፕላስ ምን አለን? እንደተለመደው ኦብጀክት አይጠፋም ማለት አንተ ስርዓት ያዝ። he she it ፕላስ ምን አልኩ? verb s ፕላስ ምን አለን? ኦብጀክት አለን። አሁን እዚህ ጋር አንድ ሂንት ልንገርህ እሺ፣ እንዳትረሳብኝ እሺ። ከግሱ መጨረሻ ላይ በሲኤች ኤስኤች ኤክስ ኤስኤስ most of the time ኦም ይባላል። ኦም ከመጡ ምንድነው የምንጨምረው? ኢ ኤስ እንጨምራለን። ኢ ኤስ እንዳትረሳሽ። ለምሳሌ ዋች ብልህ ምንድነው የምንጨምርልኝ? ኤስ ኢኤስ አይደለ? ፓስ ብል ምንድነው የምንጨምረው? ኢኤስ። እነዚህ ህጎች አሉ። ሌላ ምን አለ መሰለ? when there is consonant plus y ኮንሶናንት ፕላስ ዋይ ከመጣ ምን እናደርጋለን? I changes to እሺ this one changes to I then yes es። ስለዚህ ዋይ እናጠፋትና ማን እንጨምራለን? es እንጨምራለን ማለት ነው። ለነማን? ለሂሺ ኢቶች ማለት ነው አይደል? ከዚህ ውጭ ላለው ምንድነው የሚለን? አድ s at the end of the verb ይላል። ከግሱ መጨረሻ ላይ ማንን ብቻ አድ አድርጉልኝ? ኤስን ብቻ አድ አድርግ ይልሃል። ስለዚህ አሁን ይሄን ህግ አውቀልኛል ማለት ነው። right nice እንግሊዘኛ ይናገራል በለኝ። እሱ እንግሊዘኛ ይናገራል። he speaks English because ቅድም ስፒክ የምንለው ለነማን ነው ብለናል? we they አይና ለዩ አይደለ? ለነሱ ነው ስፒክ የምንለው ቨርቧን እንጠቀመው። ስለዚህ he speaks ምን እናገረው? ኢንግሊሽ አይደለ? he speaks English። አሁን ልዩነቱ ምንድነው ካልከኝ ማን ነች? ኤስ ነች ማለት ነው። ገብቶሃል አይደለ? እሺ ትጋብዘኛለች በለኝ እስኪ። እሷ ሺ መጋበዝ ምንድነው? invite she invites ማን? አትፍራው ይቀጥስ she invites አየው። ለሺ ማን ተጠቀመን ማለት ነው? yes በጣም አሪፍ ይጽፋል በለኝ። the marker ኢት ማለት እንችላለን። ትክክል ኢት ራይትስ በቃ ጨረስካት እኮ ኢት ራይትስ or the marker writes ማለት ትችላለህ። ግልጽ ነው። do you have any question? no እሺ no question። በዚህ መንገድ ትሰራልኛለህ። እሺ he goes she goes አይደለም እንለው what he learns he teaches ምናምን እያልክ
ትጠቀማለህ። ይሄን ነገር እንዳትረሳ። ኔጌቲቭ ማድረግ ከፈለግንስ ቪዲዮውን ቶሎ ለመጨረስ ያክል እየፈጠነ ነው። ኔጌቲቭ ማድረግ ከፈለግን ቅድም መጀመሪያ ስትነግረኝ ነበር። ምን ብለህ ነበር? ለሂ ለሽና ለኢት he she and it ዳዝ ከስ ምን ዳዝንት ፕላስ ምን አለን? ቨርብ እናንተም ያላችሁት ይሄንን ነው። ግን የምንጠቀመው ምንድን ነው? ቨርብ ኤስ ሳይሆን የምንጠቀመው ቨርብ ዋይ ፕላስ ምን አለችን? እናንተም ውስጥ እየመጣ ነው አእምሮ። አንተም ውስጥ አእምሮ ውስጥ መጥቷል፣ እነሱም ውስጥ አእምሯቸው ላይ መጥቷል። ዳዝንት ፕላስ ለምን መሰለህ? ከኔጌቲቭ በኋላና ከሶል ኢኩዌሽን በኋላ ኦልዌይስ የምንጠቀመው ምንድነው? ዋና ግሱን ወይንም ቨርብ ዋና የምንጠቀመው ማለት ነው። እሺ ኦኬ፣ እንዳትረሳ። ለማንኛውም ነገር ነው። እሺ አያውቅም በለኝ፣ እሱ በለኝ። he doesn't ነው። he doesn't ትክክል ነህ። he doesn't ነው። በቃ አትፍራው እኮ ነው እያልኩ ያለው። he doesn't ነው አይደል እንዴ? አይመጣም በለኝ። እሺ አይመጣም። he doesn't come በቃ ያው ትችላለህ እኮ he doesn't come he doesn't come hey wait እሺ እሷ አትማርም በለኝ እስኪ። ትምህርት አትማርም። she doesn't teach you she doesn't learn she doesn't ትክክል she doesn't መማር ምንድነው? he's laughing እሺ he does I mean she doesn't learn አይደለ? she doesn't learn በስ አትሄድም በል። ማይክ ወደ ራስህ she doesn't go በቃ ያው she doesn't go ግልጽ እኮ አትመጣም በለኝ። she doesn't come አትበላም። she doesn't eat አትጠጣም። she doesn't drink አታጠናም። she doesn't study አታነብም። she doesn't ማንበብ she doesn't read she doesn't read he she it ወይንም በሰርድ ፐርሰን ሲንጉላር ይሄን ነገር አይተናል ማለት ነው አይደለ? ግልጽ ነው ገብቷል? ግልጽ ነው። alright nice። ስለዚህ አሁን ፓስት እና ምን ይቀረናል? ፊውቸር ይቀረናል። እሱን ደግሞ በቀጣይ ቪዲዮ ዛሬ ቪዲዮአችን ትንሽ ረዘም ስላለ በቀጣይ ቪዲዮ የምናየው ይሆናል ማለት ነው። እና ሰው ምን ይቀረናል? yes or no ኮስቲን ይቀረናል አይደል? ጥያቄ መጠየቅ እንዴት አድርገን ነው መጠየቅ የምንችለው የሚለው ነገር ይቀረናል። ግን እሱን አንድ ሂንት ልንገርና ቪዲዮውን እንጨርስ። እሺ ጥያቄ ለማድረግ ቅድም I with they plus verb 1 plus object ነበር ያለው አይደል? አሁን ጥያቄ ለምሳሌ I go to school ካልኩኝ ትምህርት ቤት ሄዳለሁ ነው አይደል እንዴ? I have a lunch ምናምን ያልኩ ማውራት እችላለሁ። ጥያቄ ማድረግ ከፈለኩስ እንደዚህ ታደርጋለህ እንዴ? Do you go to school? Do you learn English? Do you speak አፋን ኦሮሞ ምናምን እንደዚህ ማድረግ ታደርጋለህ እንዴ? ስጠይቅ በምን አይነት መንገድ ነው መጠየቅ የምንችለው የሚለው ነገር ነው የምናወራው ማለት ነው። ስለዚህ ምንድነው የምንጠቀምልኝ አሁን do plus እነዚያ ቅድም ምን ያልናቸው are you we they ፕላስ ምን ብለናል? verb 1 plus object አስታወስካቸው? እቺን ቀመር አይተናት ነበር አይደል? ከሱ መጀመሪያ ላይ ምን ነው የጨመርነው ማለት ነው? do ነው የጨመርነው ማለት ነው። ስለዚህ are you with they plus verb 1 plus object ነበረን። ጥያቄ ስናደርገው ማንን ጨመርን? ዱን ጨመርን። ከዛ መጨረሻ ላይ ኮስቲን ማርክ አስገባል። ጥያቄ መጠየቅ እንችላለን ማለት ነው። ራይት እሺ እንግሊዘኛ ትናገራለህ እንዴ ማለት ከፈለግከው do you speak መጀመሪያ ላይ እኮ you speak English ነው የሚለው አይደለ? you speak English እንግሊዘኛ ትናገራለህ ነው የሚለው አይደለ? ትናገራለህ እንዴ ብዬ መጠየቅ ከፈለኩ ሲምፕሊ do you speak English ስለዚህ ማን ነው የምጨምረው? ዱን ከጨመርኩ ጥያቄ ምልክት በቃ ጨረስኩ ማለት ነው። do you speak English እንግሊዘኛ ትናገራለህ ብለህ ጠየቀኝ። አሁን እናገራለሁ ስለ ምንድነው የምለው? yes you ወደም ትቀይራለች ወደ አይ አይደለ? yes I do አሁን እናገራለሁ። አልናገርም ከሆነስ ኖ አይ ብለን
ኔጌቲቭ ማድረግ ነው። ኔጌቲቭ ማነች? ቅድም ያየናት ዶንት አይደለ? yes I do no I don't። በጣም አሪፍ። እሺ do you like drinking a coffee ብላችሁ አሁን ቡና መጠጣት ትወዳላችሁ እንዴ እያልኩኝ ነው። yes I do or no I don't you know what I mean like ገብቷል። ስለዚህ do you ታደርጋለህን? do you work out ስፖርት ትሰራለህ እያልኩ ነው ማለት ነው። you know what ገብቷል አይደል? do you study English do you read a book do you ያለን ጥያቄ መጠየቅ እንችላለን ማለት do they ማለትም እንችላለን አንችልም? እንችላለን አይደል? do they disturb you do they bother you እሺ bother ልበል do they bother you ካልኩ ያስቸግሩሃል እንዴ እና ማለት ነው። እነማን? እነሱ። bother ማለት ማስቸገር ማለት ነው። እሺ you ማንን? አንተን ማለት ነው። so do they bother you ያስቸግሩሃል እንዴ? አው ያስቸግሩኛል ካልከኝ yes they do ነው አይደለ? ምንድነው? yes they do። አይ አያስቸግሩኝም ከሆነ ደግሞ no they don't ይሆናል ማለት ነው። አይኸው do they bother you ያስቸግሩሃል? yes they do አዎ ያስቸግሩኛል። no they don't አይ አያስቸግሩኝም እያልክ በዚህ መንገድ መጠየቅ ትችላለህ ማለት ነው። right ስለዚህ ሲምፕሊ ይሄን ነገር ነው የምንጠቀመው። ግልጽ ነው። I teach English አልኩኝ። አሁን አይ ምን አልኩ? I teach English አልኩ። I teach English ማለት ነው እንግሊዘኛ አስተምራለሁ እያልኩኝ ነው አይደለ? እኔ ራሴን በራሴ አንተ ልጠይቅህ ነው። እንግሊዘኛ አስተምራለሁ እንዴ ብዬ መጠየቅ ከፈለኩኝ ማን መጨመር ነው ይችላል? ዱን መጨመር ነው። do I teach English እንግሊዘኛ አስተምራለሁ እንዴ እያልኩ ነው። ስለዚህ ይሄን ያክል ቀላል ጥያቄ ማድረግ ከፈለግን ማለት ነው። ግልጽ ነው አይደለ? እሺ ጥሩ። አሁን ደግሞ በሰርድ ፐርሰን ሲንጉላር ማድረግም ከፈለግን ቅድም ምን ላይ ያየነው ኔጌቲቭ ስቴትመንት ላይ ያየነው አለ ዳዝንት የሚል ህግ አለን አይደለ? ናትን እናጠፋትና ምን ማድረግ ነው? ዳዝ ፕላስ ሂ ሺ ኢት ፕላስ ምን ነው የምንጠቀመው? ቨርብ ዋን ፕላስ ምን አለ? ኦብጀክት። እንዳትረሳ እዚህ ላይ ቨርብ ኤስ የሚባል ህግ አንጠቀምም። እሺ ምን አንጠቀም? ቨርብ ኤስ የሚባል ህግ አንጠቀም። ቅድም የሆነ ሂንት ነግሬህ ነበር። ከኔጌቲቭ በኋላና ከየስ ኦር ኖ ኮስቲን በኋላ ኦልዌይስ የምንጠቀመው ምንድነው? ቨርብ ዋን ነው ብለናል አይደለ? ስለዚህ ዳዝ ፕላስ ሂ ሺ ኢት ፕላስ ቨርብ ዋን ፕላስ ኦብጀክት እንጠቀማለን ማለት ነው። እሺ ሌላ ለምሳሌ ዳዝ ሺ አልኩ። ዳዝ ሺ ቴል ዩ ቴል ምንድነው? መናገር አይደለ? ዳዝ ሺ ቴል ዩ ትነግርሃለች እንዴ እንደማለት ነው አይደለ? እሺ ዳዝ ሂ ኮል ሄር ኮል ማለት መደወል ወይም መጥራት ማለት ነው አይደለ? ሶ ዳዝ ሂ ኮል ሄር ይጠራታል አሜን ይደውልላታል እንዴ እንደማለት ይሆናል። ግልጽ ነው አይደለ? ዳዝ ሌላ ዳዝ ኢት ዋት ዳዝ ኢት ራይት ምን ሰጠው ነው እንጋ ቴክ ኢት ቢሄር ሂዱ አር አልኩ። ዳዝ ኢት ራይት ካልከኝ ምን እያልከኝ ነው? ይጽፋል እንዴ እያልክ እየጠየከኝ ነው ማለት ነው። ራይት ስለዚህ በዚህ መንገድ መማረግ እንችላለን ማለት ነው። የተለያዩ አረፍተ ነገሮች መስራት እንችላለን ማለት ነው። እስኪ እናንተ ደግሞ በኮሜንት በዱ ፕላስ አይ ዩ ዘይ አንድ በዳዝ ፕላስ ሂ ሺ ኢት አንድ ኤግዛምፕሎችን መስራት እንዳይረሳ። ለዛሬ ያመጣንላችሁ ቪዲዮ ይህን ይመስል ነበር። ከኔ ጋር ስለቆያችሁ I really appreciate every one of you። በቀጣይ እስክንገናኝ ድረስ ቸር ሰንብቱ።